በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የእግዚአብሔርን ቃል እንነጋገራለን። እግዚአብሔር ስሙ የተባረከ ይሁን። መጽናናት የሚል ነው። መጽናናት መጽሐፍ ቅዱስ ውስጥ ብዙ ጊዜ በተለያየ ቦታ ላይ ይሄ መጽናናት የተባለው ቃል ተጠቅሷል። መጽናናት ምንድን ነው? መጽናናት ብለን ስንልስ ምንድን ነው? መጽናናት የሚለው ቃል ከግሪክና ከዕብራይስጥ ቋንቋ ከስነ መለኮት ትርጉሙ አንጻር ስንመለከት በጣም ጥልቅ የሆነ ትርጉም ያለው ቃል ነው። እንግዲህ በግሪክ ፓራክሊሲስ፣ በአዲስ ኪዳን መጽናናት ተብሎ ይተረጎማል። በተለይ ደግሞ ሰፋ ተደርጎ ትርጉሙን ስንመለከተው በዚህ በግሪኩ እንግዲህ ፓራክሊስስ ምንድን ነው? ጰራቅሊጦስ ተብሎ ተተርጉሟል ወደ አማርኛ። ይህ ቃል አምስት ነገሮችን የያዘ ነው። ትርጉሙ አንደኛ መጽናናት፣ ማጽናናት፣ ሁለተኛ ማበርታት፣ ሶስተኛ ከጎን መቆም፣ አራተኛ ምክር መስጠት፣ አምስተኛ በመከራ ጊዜ ሰውን መደገፍ የሚል ትርጉም አለው። እነዚህን ሀሳቦች የያዘ ነው። ከዚህ ጋር የተያያዘ ደግሞ ጰራቅሊጦስ ወይ አጽናኝ፣ አጋዥ፣ ተሟጋች የሚል ሀሳብ አለው። ይህ በዮሐንስ ምዕራፍ 14 እስከ 16 ድረስ ለመንፈስ ቅዱስም የተጠቀመበት የስም ስያሜ ነው። ስለዚህ መጽናናት በመከራ ውስጥ ብቻ ማልቀስን ማቆም ሳይሆን በእግዚአብሔር እውነት ተመርኩዞ እንደገና ብርታት ማግኘትን ነው የሚያመለክተው። እንግዲህ የግሪኩ እንዲህ ካለ የዕብራይስጡ ደግሞ ምንድን ነው የሚለው? በዕብራይስጥ ደግሞ ነሐም በብሉይ ኪዳን መጽናናት ጋር ተመሳሳይነት ያለው ነው። ነሐም የዕብራይስጥ ግስ ነው። እንደ አውዱ ሁኔታው ይህ ቃል አምስት ነገሮችን ይዟል። አንደኛ ማጽናናት፣ ሁለተኛ ሐዘንን ማስታገስ፣ ሶስተኛ ርኅራኄን ማሳየት፣ አራተኛ ከልብ መራራት፣ አምስተኛ ከከባድ ሁኔታ በኋላ ማጽናናት የሚል ትርጉም አለው። ለምሳሌ ያክል ኢሳይያስ ምዕራፍ 40 ቁጥር 1 ላይ አጽናኑ አጽናኑ ሕዝቤን አጽናኑ ሲል እግዚአብሔር በፍርድና በመከራ ውስጥ ያለውን ሕዝብ በተስፋ እንዲያበረታ የሚያደርገውን መጽናናትን ያሳያል። ስለዚህ እንደዚህ ያለ ትርጉም ያለው ነው። ማጽናናት፣ ሐዘንን ማስታገስ፣ ርኅራኄን ማሳየት፣ ከልብ መራራት፣ ከከባድ ሁኔታ በኋላ ማጽናናት የሚለውን ቃል የሚናገርና የሚተረጉም ነው። ስነ መለኮታዊ ትርጉሙ ምንድን ነው? ከስነ መለኮት አንጻር መጽናናት ማለት እግዚአብሔር በሰው ሐዘን መከራና ድካም መካከል ተገኝቶ በቃሉ በመንፈሱና በሕዝቡ አማካኝነት ተስፋና ብርታትን መስጠቱን የሚያመለክት ዋና ቁልፍ የሆነ ነገር ነው። በተለይ ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 4 ድረስ ይህ በግልጽ ያሳያል። እግዚአብሔር የምህረትን አባትና የመጽናናት ሁሉ አምላክ ተብሎ ይጠራል። እሱም በመከራችን ያጽናናናል፣ እኛም ከእርሱ የተቀበልነውን መጽናናት ለሌሎች እንድንሰጥ ያደርገናል። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 4 ድረስ የመጽናናት አምላክ ይላል። የምህረት አባትና የመጽናናት ሁሉ አምላክ ብሎ ጳውሎስ እግዚአብሔርን ይጠራዋል። ይህ ክፍል መከራን ለሚያጋጥማቸው ሰዎች ብቻ ሳይሆን በመከራ ውስጥ ከእግዚአብሔር የሚቀበሉ መጽናናትን ለሌሎች እንዴት መስጠት እንዳለባቸው የሚያስተምር ክፍል ነው እና የምህረት አባት ይለዋል። የምህረት አባት እግዚአብሔር ሰው በድካም በሐዘን በመከራና በተለያየ ችግር ውስጥ ሲያልፍ የሚርቅ አምላክ አይደለም። እንዲያውም አብዝቶ ቀርቦ ከዚህ ካለበት ችግር ነፃ የሚያደርግ በርኅራኄ የሚቀርብ አባት ነው እና የመጽናናት ሁሉ አምላክ ተብሎ ሲጠቀስ ይህ ማለት እውነተኛ የመጽናናት ምንጭ የሚመጣው ከሱ ዘንድ እንደሆነ ነው። መጽናናት ማለት ችግሩን ወዲያውኑ ማስወገድ ብቻ አይደለም፣ በችግሩ መካከል ለመቆም ኃይል፣ ተስፋና እምነትን መስጠት ነው። ስለዚህ ክርስቲያኖች ለምን ይህን ነገር ደረሰብኝ ብሎ ብቻ ሳይሆን በዚህ ሁኔታ ውስጥ እግዚአብሔር ከኔ ጋር እንዴት ነው ብሎ መጠየቅ አስፈላጊ ነው። በመከራችን ሁሉ የሚያጽናና አምላክ እንደሆነ ጳውሎስ መከራ እንደማይኖር አልተናገረም። እሱ ራሱ በብዙ መከራ ያለፈ ሰው ነው። ነገር ግን የሚያስተምረው መከራም ቢኖር አምላክ የተባለው ይሄ የምናመልከው እግዚአብሔር ሁልጊዜ ከኛ ጋር ነው እያለ
ክርስቲያኖችን ያጽናል። ይሄ ክርስቲያን ተስፋ ነው። እግዚአብሔር ሁልጊዜ መከራን ከኛ አያስወግድም። ነገር ግን በመከራ ውስጥ ስንኖር ማጽናናትን፣ መደገፍን፣ ከዚያ ከመከራና ከችግር ነፃ ማውጣትን የሚያውቅ እግዚአብሔር ነው። እግዚአብሔር ያጽናናል። እኛ ብቻ ተጽናንተን እንድንቀር ሳይሆን ሌሎችን ደግሞ እንድናጽናና የእግዚአብሔር ቃል ይናገረናል። እንግዲህ ስነ መለኮታዊ መልእክቱ ምንድን ነው? እግዚአብሔር የምህረት አባት ነው። በመከራችን ያጽናናላል። የተቀበልነውን መጽናናት ለሌሎች እንድንሰጥ ያደርገናል። ስለዚህ የክርስቲያን መከራ ብክነት አይደለም። እግዚአብሔር ለሌሎች መጽናኛ ለማድረግ ሊጠቀምበት የሚችል ዋና ቁልፍ የሆነ መሳሪያ ነው። ከመከራ ወደ መጽናናት፣ ከመጽናናት ወደ አገልግሎት የምንገባው እግዚአብሔር የወደቀን አንስቶ ስለሚያቆም ነው። የተጽናና ሰው ሁሉ ሌሎችን ለማጽናናት ኃይልና ጉልበት ይኖረዋል። ይህ ሁሉ ግን ምንጩ እግዚአብሔር ነው። የመጽናናት መሰረት ተብሎ ከምንጠቅሳቸው 4 ነገሮች መጽናናት እግዚአብሔር ከኛ ጋር ነው የሚል ነው። ሁለተኛ መጽናናት መከራ የመጨረሻ ቃል አይደለም የሚል ነው። ሶስተኛ መጽናናት ተስፋ በክርስቶስ አለ የሚል ነው። አራተኛ መጽናናት የተጽናና ሰው ሌሎችን ሊያጽናና ጉልበት ያለው ኃይል ያለው ነው የሚል ነገርን ያስተምረናል። የመጽናናት መሰረት ዋና መልእክቶቹን እንግዲህ ስንመለከት በመከራችን ይላል። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3-4 ድረስ ያለውን ስንመለከት በመከራችን መካከል እግዚአብሔር አይተውንም፣ ያጽናናናል፣ ያበረታናል። እኛም የተቀበልነውን መጽናናት ለሌሎች እንድናካፍል ይጠራናል። አንደኛ መከራ ቢኖር እግዚአብሔር አለ። ዛሬም ብዙ ሰዎች በሐዘን፣ በብቸኝነት፣ በገንዘብ ችግር፣ በቤተሰብ ችግር፣ በስደት፣ በተለያየ ጭንቀት ውስጥ የሚያልፉ ቢኖሩ የወንጌል ማጽናናት ግን ሁልጊዜ ከኛ ጋር አለ። ችግር ቢኖር እግዚአብሔር ከኛ ጋር እንደሆነ ማሰብ አለብን። መጽናናት ማለት ተስፋን ማግኘት ነው። መጽናናት ችግሩ በዚያ ቅጽበት መወገድ ብቻ አይደለም። በችግሩ ውስጥ እምነትን ሳናጣ ለመቆም ኃይል የምናገኝበት ነው። ተስፋ አትቁረጥ፣ እግዚአብሔር ካንተ ጋር ነው እያልን ሌሎችን ስናጽናና እግዚአብሔር ከኛም ጋር እንደሆነ እያሰብን ነው። የተጽናና ሰው ሌሎችን ማጽናናት ይችላል። እግዚአብሔር የሚያጽናና ብላ እኛ የተቀበልነው መጽናናት 5 ነገሮችን ብናስብ፣ አንደኛ ለተሰበረ ልብ ላለው ሰው መጽናናትን እንሰጣለን። ሁለተኛ ለተስፋ ለቆረጠ ሰው መጽናናትን እንሰጣለን። ሶስተኛ ለብቸኛ ሰው መጽናናትን እንሰጣለን። አራተኛ ለተጨነቀ ቤተሰብ ነፃነት መጽናናትን እንሰብካለን። በመከራ ውስጥ ላለ ወንድምና እህት መጽናናትን እንሰብካለን። እግዚአብሔር ስሙ የተባረከ ይሁን። መጽናናት የቤተ ክርስቲያን አገልግሎት ዋና ቁልፍ ነው። እነ በርናባስ ከሌሎቹ እንደ ስማቸው ሆኖ ያገለገሉ፣ ሌሎችን ያጽናኑ፣ እንደነ ጳውሎስ ያሉትን በሐዋርያት ስራ ላይ እንደተገለጠው ለዚያ ለሐዋርያቶች አምጥቶ ያስተዋወቀ፣ ለወንጌል በር የከፈተ ሰው ነበር እና መከራችን የሌሎች መጽናኛ ለሌሎች በመከራ ውስጥ አልፈን ተጽናንተን ስንቆም ለሌሎች መጽናኛ የሚሆን ነው። ዛሬም እግዚአብሔር ከኔ ጋር አለ ብለን ልንሉ ይገባናል። እግዚአብሔር ከኛ ጋር አለ። የሚያጽናና አምላክ አለ። መጽናናት ችግሩ በፍጥነት መወገድ ብቻ ሳይሆን ችግሩ ባለበት ጊዜ እንኳን እግዚአብሔር ከኛ ጋር ሆኖ በእምነት ስናምነው ከኛ ጋር ሆኖ እግዚአብሔር ካለንበት ችግር ነፃ ማውጣቱን የሚያሳይበት የኃይልና ጉልበት ያለበት ዋና ቁልፍ የሆነ ስነ መለኮታዊ ሐሳብ ነው። ስለዚህ ወገኖች አንድ ነገር አስቡ። መጽናናት ለእኔና ለእናንተ በክርስቶስ ኢየሱስ የተሰጠን ነው። እየተጽናናን ልንኖር በፈተና የሚጸና እርሱ የተባረከ ነው ተብሎ እንደተጻፈ የናዝሬቱ ኢየሱስ የጌቶቹ ጌታ የኔና የእናንተ አምላክ ዛሬም ልባቸው ለተሰበረ፣ ተስፋ ለቆረጡ፣ ለብቸኞች፣ ለተጨነቁ፣ በመከራ ውስጥ ላሉ ሁሉ በእኔና በእናንተ ውስጥ የመጽናናትን ቃል አኑሯል። ስለዚህ ወገኖች እንነሳ። የክብር አምላክ ይረዳናል። የናዝሬቱ ኢየሱስ የጌቶቹ ጌታ በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች
አሁን የክብር አምላክ እግዚአብሔር ሆይ ኃይል እንድታደርግላቸው በኢየሱስ ክርስቶስ ስም ጸልያለሁ። ነገራቸው እንዲሰራ ጸልያለሁ። ወንጌልህን ይዘው እንዲሮጡ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ስም አሁን ነፃ ይውጡ። ከዚህ መልእክት የተነሳ ከመከራቸው ነፃ ይውጡ። ከተጨነቁበት ነገር ነፃ ይውጡ። በኢየሱስ ስም መጽናናት እንዲያገኙ ጸልዩ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ፣ የኔና የናንተ አምላክ ዛሬም ኢየሱስ ጌታ ነው።